በተለያዩ ምክንያት ጎዳና ላይ ወጥቶ ማህበራዊ ቀውስ የገጠማቸው ህፃናት ከፍተኛ የማህበራዊ ቀውስ የገጠመ ችግር ውስጥ የወደቁ ስላሉ የመሰረት ድንጋይ ጥለን ግንባታ እንጀምር በሚል ሀሳብ ሲስተር ዘቢደር ይህን ሀሳብ አምጥታ በአንድ አመት ውስጥ ለ150 የሚሆኑ ህፃናት የሚሆን ማዕከል ገንብታ ጨርሳ ያው የሀሳቡ ባለቤት እሷ ናት። የገነቡት ሌሎች አካላት ቢሆኑ በአንድ አመት ውስጥ ይህንን ማዕከል ገንብተው ጨርሰው ዛሬ ለማስመረቅ ስለበቃን ሰው ተኮር ተግባር እነኚህ ህፃናት በዚህ ሰዓት የት ነበር የሚያመሹት? ራት ፍለጋ፣ መንገድ ለመንገድ ሩጫ፣ ከሰው እጅ ንብረት ነጥቀው የማታ ህይወታቸውን ለማሳለፍ ወይም በሐሺሽ ቤንዚን ስበው ማስቲሽ ስበው አልኮል ጠጥተው ወንጀል እየፈጸሙ በዲች ወንዝ ዳር ቆሻሻ መጣያ የሚወድቁ እነኚህ ህፃናት ተሰብስበው አሁን ለመጀመሪያ 50 በቁጥር የሚሆኑ ነገ እቺን ሀገር የሚረከቡ በተለያዩ ገፊ ምክንያት ወደ መንገድ ወይ ጎዳና ቢወጡ እኛ ዜጎች ለነኚህ ህፃናት አለን በማለት ሰብስበን እነሱን የገጠማቸው ማህበራዊ ቀውስ ለመጠገን ለመገንባት ሰው እንዲሆኑ ለማድረግ ታላቅና በጎ ተግባር በዚህ ምሽት እያየን ያለ ነው። እንዲህ ሲጫወቱ በእጅጉ ያምራል። ነገር ግን የት ነበር የሚውሉት? መንገድ ላይ ስመሽ ምንድነው የሚሰሩት? ሁላችን እናያለን። እያየን ዝም ነበር ያለን። ግን ደግሞ ይሄ የኔ ነው፣ የኔ ጉዳይ ነው፣ የኔ አጀንዳ ነው ብሎ ይሄን ማዕከል ዛሬ እንድመረቅ ምክንያት ለሆናችሁ ለሜሪ ጆይ መስራችና ናስኪያት ሲስተም ዘቢደር እንዲሁም ደግሞ ለሜሪ ጆይ ጎርዳባ ለሁላችሁ የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላችኋል። ሲጉዳና እናመሰግናችኋለን። ሜሪ ጆይ ኢትዮጵያ የአረጋውያንና የህፃናት መርጃ ማዕከል በአርባ ምንጭ ከተማ ላለፉት ጊዜያት በርካታ የአረጋውያንን በተለያዩ ማህበራዊ መስተጋብሮች ከመርዳቱ ባለፈ የሀገር ጸጋ የሆኑ አባቶቻችንና እናቶቻችን ክብራቸውንና ማዕረጋቸውን ጠብቀው የሚቆዩበት የመረጃ ማዕከል ግንባታ አጠናቆ ወደ ተግባር መግባቱ ይታወቃል። ድርጅቱ ክቡር የሆነውን የአምላክ ፍጡር የሰው ልጅ በእርጅናና አቅም ጉልበት በደከመ ሰዓት ዘር፣ ቀለምና ሃይማኖት ሳይገድበው ከየትኛው ቦታ የሚመጡ አረጋውያን ተቀብሎ ማቆየት ከምስጋና በላይ የሚቸር ታላቅ ተግባር እየፈጸመ ይገኛል። በዛሬው ዕለትም አሁን ያስመረቅነው የህፃናት ማዕከል የጎዳና ህፃናት ማረፊያና የምክር አገልግሎት የሚያገኙበት ማዕከል መገንባቱ የፈጣሪ ስጦታ ለሆኑ ታዳጊ ህፃናት ከሚሰጠው ጠቀሜታ ባሻገር የከተማ ማህበራዊ መስተጋብር እንዲጠናከር ለሀገር ብቁ ዜጋ ለማፍራት ትልቅ እሴትን የሚፈጥርም ነው። ህፃናት የነገ የሀገር ተረካቢ በመሆናቸው ጤናቸውና ደህንነታቸው ተጠብቆ እንዲሁም በስነ ምግባር የታነጹ የታላቅ ስብዕና ባለቤት ሆነው እንዲያድጉ የቤተሰብ አሊያም ምትክ ህፃናት ማቆያ ማዕከላት ሚናቸው ከፍተኛ ነው። ይህን ማዕከል መገንባት ከተማችን ፈጣን እድገት ውስጥ የምትገኝ እንደመሆኗ በተለያየ ምክንያት ወደ ጎዳና የሚወጡ ህፃናት ወደ ቤተሰቦቻቸው ከመቀላቀላቸው በፊት በቂ የሆነ የምክር አገልግሎት እንዲያገኙና መልሰው እንዲያገግሙ ከማድረግ አንጻር ጠቀሜታው የጎላ ነው። በመሆኑም ግንባታው በአጭር ጊዜ እንዲጠናቀቅ አሻራችንን ያኖርን ሁሉ በተለይ የድርጅቱ መስራችንና ስራ አስኪያጅ ሲስተር ዘቢደር፣ የክልሉ ርዕሰ መስተዳድር ክቡር አቶ ጥላሁን ከበደ፣ የጋሞ ዞን እንዲሁም በዚህ በጎ ተግባር አሻራ ላኖሩ ሁሉ ምስጋና ይገባቸዋልና በከተማ አስተዳደሩና በከተማው ህዝብ ስም ላቅ ያለ ምስጋና እንዳቀርብ ይፈቀድልኝ።